ተቀምጠህ አስበህ ታውቃለህ? ሙታን የት ይሄዳሉ? ምን እያደረጉ ሊሆን ይችላል? እንዲህ ካደረግክ ብቻህን አይደለህም። እነዚህ በትውልዶች ውስጥ ስፍር ቁጥር የሌላቸውን ልብ ግራ ያጋቡ ጥያቄዎች ናቸው። አንዳንዶች አንድ ሰው የክርስቲያን፣ ሙስሊም ወይም አረማዊ ሆኖ ቢሞት ሁሉም ወደ አንድ ቦታ ይሄዳሉ። ሌሎች ደግሞ ሰማይና ሲኦል በእርግጥ አሉ። የምንወዳቸው ሰዎች ያልፋሉ። ነገር ግን ማንም ሰው ስለ ሞት በኋላ ስላለው ሕይወት እውነቱን ለመግለጥ ተመልሶ አይመጣም። እነዚህ ያልተመለሱ ምስጢሮች ግልጽነትን እንድንናፍቅ ያደርጉናል። እነዚህን ጥልቅ ጥያቄዎች ስንመረምር፣ ሊያስደንቁህና ሊያብራሩህ የሚችሉ መልሶችን ለማግኘት ከእኛ ቆይታ አድርጉ። ይህ የግኝት ጉዞ ዓይኖችህን ለመክፈትና ስለ ሕይወትና ስለ ዘላለማዊነት ያለህን አመለካከት ለመለወጥ ቃል ገብቷል። በመጨረሻም፣ ሁሉንም ነገር ሊለውጡ የሚችሉ ግንዛቤዎችን ታገኛለህ። እንዳያመልጥህ። በመቆየትህ ደስ ይልዎታል። የክርስቲያን፣ ሙስሊም ወይም አረማዊ ሲሞት መንፈሳቸው ከሥጋው ይወጣል፣ መላእክትም ከሰማይ ይላካሉ። ይህ ጉዞ የተቀረጸው በሕይወት ዘመናቸው ባደረጉት ምርጫ ነው። ምክንያቱም እያንዳንዱ ነፍስ በዚሁ መሠረት ይፈረድባታል። ዕብራውያን 9:27 ያስታውሰናል። እናም ለሰዎች እንደተወሰነው መሞት ይፈልጋል፣ ነገር ግን ከዚህ በኋላ ፍርድ ነው። ይህ ጥቅስ በሕይወታችን ውስጥ የምናደርጋቸው ድርጊቶች ዘላለማዊ መድረሻችንን እንደሚወስኑ ያሳያል። ሞትን የዘላለም ፍርድ መጀመሪያ አድርጎ ያሳያል። ለአማኞች፣ ከሞት በኋላ ያለው ሕይወት የማይታሰብ የደስታ ቦታ ነው። መላእክት ወደ ሰማይ ይቀበሏቸዋል። እዚያም ከምትወዷቸው ሰዎች ጋር እንደገና ይገናኛሉና በእግዚአብሔር ክብር ይከበባሉ። ራእይ 2:14 ይህንን ገነት ይገልጻል። እንባን ሁሉ ከዓይኖቻቸው ያብሳል። ከእንግዲህ ሞት፣ ሐዘን፣ ልቅሶ ወይም ስቃይ አይኖርም፣ ምክንያቱም አሮጌው የነገሮች ሥርዓት አልፏልና። ሰማይ የዘላለም ሰላም፣ ፍቅር እና ብርሃን ግዛት ነው። አምልኮ እና ከእግዚአብሔር ጋር ኅብረት የዘላለም ደስታን የሚያገኙበት። እንደ አንደኛ ቆሮንቶስ 2:9 ተስፋ፣ እግዚአብሔር ለሚወዱት ያዘጋጀውን ዓይን አላየውም፣ ጆሮም አልሰማውም፣ ወደ ሰውም ልብ አልገባሁም። ይሁን እንጂ እግዚአብሔርን ለሚክዱ አስፈሪ እውነታ ይጠብቀውታል። ከዳተኛ ነፍስ ከእግዚአብሔር ዘላለማዊ መለያየትን ታገኛለች። በጨለማና በጸጸት ተሸፍናለች። በማቴዎስ 25:46 ዘላለማዊ ቅጣት ተብሎ የተገለጸው ይህ ሁኔታ ከመከራ እፎይታ በሌለበት ማግለልና ሐዘን ይገለጻል። የእግዚአብሔር ፍቅር አለመኖር ነፍስን በተስፋ መቁረጥ ውስጥ ትተዋለች፣ በተሳሳተ ምርጫ አዝናለች። ነገር ግን አሁንም እየተነፈሱ ተስፋ አለ። የእግዚአብሔር ወደ መንግሥቱ የቀረበ ግብዣ ክፍት ሆኖ ይቀጥላል። ንስሐ በመግባትና ወደ እርሱ በመዞር በገነት ውስጥ ዘላለማዊነትን በማረጋገጥ እምነትን፣ ፍቅርንና ታዛዥነትን መምረጥ ይችላሉ። ዘላለማዊውን ጨለማ ማስወገድና በእርሱ ፊት ዘላለማዊ ደስታን መቀበል ይችላሉ። ይህንን ምርጫ ለማድረግ ዝግጁ ከሆኑ፣ ጌታ ነፍሴን ወደ ብርሃንህ ምራ ብለው ይህን ጸሎት ይበሉ። ጌታ ኢየሱስ ሆይ፣ ለእኔ ስለ ሞት ካመሰግናለሁ። ከዛሬ ጀምሮ በአንተ አምናለሁ። ኃጢአቴን ይቅር በለኝ፣ ልጅህም አድርገህ ተቀበለኝ። ስለ ተቀበልከኝ አመሰግናለሁ። በመልእክቱ ከተደሰቱ እባክዎ ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን ጠቅ በማድረግ ተጨማሪ ቪዲዮዎች እንዲደርሱ ይሆናል።